ኢራን ለእስራኤል ሰርፕራይዝ አለኝ ለሊት ጠብቂ ባለችው መሰረት ዓለምን ያስደመመ ሚሳኤል ጥላባታለች። በዚህም ቴል አቪቭ የሚገኝ ሆስፒታል እንደተመታ መረጃዎች እየገለጹ ይገኛሉ። በአንጻሩ ራሽያ ኢራንን እናግዝ ቢሉም ኢራናውያን ግን እኛ ለዚህ ጦርነት በቂ ነን በሚል ምላሽ የቭላዲሚር ፑቲንን ግብዣ ውድቅ አድርገውታል። አንጻሩ አሜሪካ ራሽያን ሸንቆጥ ባረገችበት ንግግር እዛው የዩክሬን ጉዳይሽን ጨርሺ አይመለከትሽም ስትልም ተናግራለች። ታዲያ ዶናልድ ትራምፕ እስካሁን ያልተነካ የሚባለው የኒውክሌር ማብሪያ ጣቢያ ለመምታትም እጃቸውን ማስገባታቸውን ገልጸዋል። ኢራኑ መሪ አያቶላ ግን አሜሪካ እጅሽን ካላነሳሽ አሁንም ማጸፋው አይቀርልሽም፣ የእስራኤል ዕጣ ፈንታ ይደርስሻል የእርሳቸው ንግግር ነበር። አሁንም ውጥረቱ እንደቀጠለ ነው ያለው። አገራትን በየተዋደኑ የራሳቸውን ጎራ እየመረጡ ይገኛሉ። ይህ ጦርነት አስቸኳይ የተኩስ አቁም ስምምነት ካልተደረገበት ሶስተኛው የዓለም ጦርነት ፍጻሜ መሆኑን ፍንጮች እያሳዩ ይገኛሉ። ምሁራኑ ግን እባካችሁ ሰከን ባለ መንገድ ጉዳዮቻችሁን ፍቱ፣ ችግሮቻችሁን ፍቱ እያሉም ይገኛሉ። ከታሪክ ምህዳር ቢያነሱም እንዲሁም አሁን ባለው ነባራዊ ሁኔታ ኢራንንና እስራኤልን የሚያጣላ ነገር የለም፣ አሁንም የፖለቲካ ሽኩቻ ነው ቢባልም የያዙት ነገር ግን አሁን ወደ ማህበረሰቡ እየገባ ህዝብም እየተገደለ ነው ያለው። ጦርነቱ የከፋ ደረጃም ደርሷል። ኢራን ጥቃቷን ቀጥላለች። ዛሬ ሐሙስ በጠዋቱ በፈረንጆቹ አቆጣጠር ጁን 19 2025 በደርዘን የሚቆጠሩ ባለስቲክ ሚሳኤሎች ወደ እስራኤል አስወንጭፋለች። በዚህም በርካታ ባለስቲክ ሚሳኤሎች በንጹሃን መኖሪያ ቦታ ላይ ወድቀው ከፍተኛ ጉዳት እንዳደረሱ እየተገለጸ ይገኛል። እሱ ብቻ አይደለም፣ በደቡባዊ የእስራኤል ክፍል የሚገኝ ሶሮካ የሚባል ሆስፒታልም በዚህ ባለስቲክ ሚሳኤል እንደተመታ እየተገለጸ ይገኛል። ይህን ነገርም እስራኤል አረጋግጠዋለች። የእስራኤልና የኢራን ጦርነት አሁንም እንደቀጠለ ነው። በመካከለኛው ምስራቅ ኢራን ልክ እንደ ፓለስታይን ወይም ደግሞ ልክ እንደ ሊባኖን አይደለችም። ምክንያቱም ከዚህ በፊት ባለው ቪዲዮ የኃይል ሚዛኑ ከኢራን ወደ እስራኤል እያጋደለ መሆኑን የሚያሳዩ በርካታ ቪዲዮዎች እየወጡ እንደነበረ የሚታወቅ ነገር ነው። ነገር ግን እስራኤል ኢራንን በቀላሉ የምታሸንፋት ሀገር አይደለችም። ከዚህ በፊት እንዳጋሯችሁም በበርካታ ድሎች በበርካታ ሽንፈቶች የታጀበች የጦርነት ሂስትሪ ያላት ሀገር ነች። ስለዚህ የሁለቱ ሀገራት ጦርነት አሁንም እንደቀጠለ ነው። የዩናይትድ ስቴትስ ኦፍ አሜሪካ ኢንቮልቭመንት ይኑር አይኑር በሚቀጥሉት ጊዜያታት የሚታወቅ ይሆናል። ሰውየው ስማርት ነው ስልህ እመነኝ። ምክንያት ልንገርህ። በኢራን ላይ ጦርነትን ያወጀበት ምክንያት ምንድነው? ፖለቲካል ብሪዚንጉን ለማስቀጠል ነው፣ ወይም ደግሞ በስልጣኑ ላይ እንዲቀጥል። ኢራን ላይ አርብ ዕለት ጥቃት ከመሰንዘሩ በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያለበት ሲቹዌሽን ከስልጣን ላይ ሊወርድ ጫፍ ላይ ደርሶናል። እንዴት ካላችሁ የእስራኤል ፓርላማ በዝግ ኖ ኮንፊደንስ ቮት አድርጓል። ባጭሩ ኖ ኮንፊደንስ ቮት ማለት በፓርላማ ውስጥ ያሉት እያንዳንዱ ሜምበሮች ወይም ደግሞ የመንግስት አባላት ምርጫ አድርገው በዛ ምርጫቸው ጠቅላይ ሚኒስቴሩን የማስወገድ ስልጣን አላቸው። በዚህም እንግዲህ በአንድ ሳምንት ውስጥ ወይም ደግሞ ከአንድ ሳምንት ባነሰ ጊዜ ውስጥ ሁለት ቮቶች ወይም ደግሞ ምርጫዎች ነው የተደረጉት። በመጀመሪያው ምርጫ ሙሉ ለሙሉ የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እንዲወገድ ነው ቮት የተደረገው ወይም ደግሞ የተመረጠው፣ ማለትም በፓርላማው ፓርቲዎቹ ወይም ደግሞ አባላቶቹ ማለት ነው። በዚህም እሱ ሰርቫይቭ ሊያደርግ የቻለው በምን ምክንያት ነው ካላችሁ ለ11 ሰዓታት በፓርላማ ውስጥ ከአልትራ ኦርቶዶክስ ፓርቲዎች ጋር ክርክር ተደርጎ ከፍተኛ ክርክር እሱ በተወሰነ መልኩ ስልጣኑን እንዲገፋበት አድርጎ ነበረ። ከዛ በሁለተኛ ስቴፕ ምን ያደርጋል? ባሳለፍነው አርብ ማለት ነው በኢራን ላይ ጥቃት ይሰነዝራል። በኢራን ላይ ጥቃት ሲሰነዝር ደግሞ እሱን ከስልጣን ላይ እንዲወገድ ኢቭን ቮት ያደረጉበት ግለሰቦች ወይም ደግሞ የፓርላማው ሜምበሮች አባላት አሁን ይህንን መንግስት ወይም ደግሞ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የምናስወግድበት ወይም ደግሞ እርስ በርሳችን የምንባላበት ጊዜ ሳይሆን አንድ የምንሆንበት ጊዜ ነው እንዳገር ብለው እርስ በርሳቸው አንድ መጡ። ስለዚህ ባጭሩ በኢራን ላይ ጥቃት የሰነዘረው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፖለቲካል ብሪዚንግ ወይም ደግሞ ስልጣኑን ለማስቀጠል ስላሰበ ነው። በዚህም እንግዲህ ቅድም እንዳልኳችሁ ኖ ኮንፊደንስ ቮት ተካሂዶበት ኢቭን በመጀመሪያ ዙር ሙሉ ለሙሉ ከስልጣን ላይ እንዲወገድ ራሱ ቮት ተደርጎበት ወይም ደግሞ ምርጫ ተደርጎበት ነበረ። በነገራችን ላይ ከዚህ በፊትም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከስልጣን ሊወገድ ጫፍ ላይ ደርሶ ነበረ። በፓለስታይንና በሌሎች የኢራን ደጋፊዎች ላይ ጥቃት ሰንዝሮ ስልጣኑን እንግዲህ ሰርቫይቭ አድርጎ ፖለቲካል ብሪዚንጉን ያስቀጠለው
እስራኤል መከላከል አቅቷታል እየተባለ ይገኛል። የእስራኤል አየር መቃወሚያ ተተኳሽ ሮኬቶች ባስተናገዱት ተከታታይ የመከላከል እርምጃ ምክንያት ቁጥራቸው እየተመናመነ መጥቷል እየተባለ ሲሆን ምናልባትም የቀሩት የአይረን ደም የተሰኙ የአየር መከላከያ ስርዓቶች እስራኤልን ሊጠብቁ የሚችሉት አሜሪካ እገዛ ካላረገች በቀርም ከ10 እስከ 12 ቀን ብቻ ነው ሲል እንግዲህ የሩሲያው የዜና አውታር አርቲ ኒውስ ዘግቧል። በአቶ ትዝታው ሳሙኤል ላይ ክስ ተመሰረተ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በአቶ ትዝታ ሳሙኤል ላይ ክስ መስርተዋል። በቤተ ክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው የክስ ወንጀል ምርመራ ተደርጎ የምርመራ መዝገብ መብቱ ለሚፈቀድለት የሕግ ዘርፍ እንዲተላለፍ ጠይቋል።